ኢትዮጵያ በተለያዩ ዘርፎች ዘላቂ ልማትን የሚያረጋግጡ ፕሮጀክቶችን በፍጥነት በጥራት እየተገበረች ነው። የነዚህ ምሰሶን የሚባልለት ህዳሴ ደግሞ የከፍታው ማሳያ የሌሎች ፕሮጀክቶች ጅማሮ ማብሰሪያ መሆኑ በርካቶችን ያስደነቀ ያስደሰተም ሆኗል። ይህ ነው ኢትዮጵያ ለአፍሪካውያን ምሳሌ መሆኗ በተቃራኒዋ የቆሙትን ጭምር የማይጎዳ እርምጃ ላይ እንድትቆም ያደረጋት ይላሉ በኢትዮጵያ የናይጄሪያ ምክትል አምባሳደር ማግዚ ኦቡዴ። ህዳሴ የተለያዩ ሀገራትን ወደ ህብረት የሚያመጣ ነው። በተለይ ግድቡ የሚያመነጨው ኃይል ቀጠናውን ያስተሳስራል። በተለያዩ ፕሮጀክቶች እንድንተባበረን በማድረግ ሰላምን ያጸናል። ከዚህ በኋላ ከግብጽ ጋር ያለውንም ልዩነት የማጥበብ እድል አለው ብዬ አስባለሁ። በናይል ወንዝ ተፋሰስ የጋራ የሆነ ጥምረትም ይፈጠራል። ከግድቡ የሚገኘውን ኃይል በመጠቀም ዲፕሎማሲ እንዲዳብር የማድረግ አቅም ይኖረዋል። ምክንያቱም የጋራ ተጠቃሚነትን ማረጋገጥ አንዱ የዲፕሎማቶች ስራ በመሆኑ works for the common good of everybody. ኢትዮጵያ አሁን ከጀመረቻቸው ሜጋ ፕሮጀክቶች በፊትም ለአፍሪካ ተስፋ የሆኑ ተቋማት ባለቤት ነች የሚሉት ደግሞ በአፍሪካ ህብረት የብሩንዲ ቋሚ መልእክተኛ አምባሳደር ዊሊኛ ሚቴዌ ናቸው። ለዚህ የኢትዮጵያ አየር መንገድን በምሳሌነት በማንሳት የኢትዮጵያ ጉዞ ለአፍሪካ ጥንካሬ ምንጭ ስለመሆኑ ያስረዳሉ። This bridge, which is the Ethiopian Airlines flying to ምሳሌ በናነሳ የኢትዮጵያ አየር መንገድ አህጉሪቱን ያስተሳሰረ ነው። በተለይ ወደኛ ወደ ብሩንዲ ደግሞ በየቀኑ ይበራል። ይህ የኢትዮጵያ ተቋም ከብሩንዲ የሚመጡትንም ሆነም ወደዚያ የሚሄዱትን በማመላለስ የህዝብ ለህዝብ ግንኙነትን ያጠናከረ ነው። ይህ ማለት በአህጉሪቱ ለሁሉም ድልድይ ሆነ ማለት ነው። ስለዚህ ትስስራችን በእጅጉ የጠበቀ ነው። በኢትዮጵያ ምክንያት የምንጋራቸው የተለያዩ ሀብቶችን እየፈጠርን ነው ማለት ነው። ተመሳሳይ ድሎችን በመፍጠርም ለአህጉሪቱ ጥንካሬም እንድንሰራ የሚያበረታታ ጥረት ነው። all together to build a strong continent. አፍሪካውያን ሁሉም አይነት ሀብት በእጃችን አለ። ይህንን መጠቀም ግን ትብብርና አንድነት ይጠይቃል የሚሉት ደግሞ የናይጄሪያው ዲፕሎማት ጋዜጣ ስራ አስፈጻሚ ራፋኤል ሌዮ ናቸው። ኢትዮጵያ በሜጋ ፕሮጀክቶች ላይ ያሳየችው የግሉን ዘርፍ የማሳተፍ ስራ ለዚህ ምሳሌ ሆኖ እንደሚቀርብም አንስተዋል። በናይጄሪያ፣ በኢትዮጵያ፣ በጋና በሁሉም አካባቢዎች ብንመለከት ሀብታችንን አውጥቶ ለመጠቀም ቁጭ ብለን ማሰብ ብቻ ነው የሚያስፈልገው። እንዴት መጠቀም አለብን የሚለውን በስትራቴጂና በእቅድ መምራት ነው የሚሻው። ኢትዮጵያ እንዳደረገችው ሁሉ በሃይድሮ ፓወርም ሆነ በጋዝ ልማት ውጤት ማምጣት እንችላለን። ይህ ከጀምሮ የሰመረ መነሳሳትን የሚፈጥር አቅም ነው የተመለከትነው። ሁሉም አይነት ሀብት አፍሪካ ውስጥ አለ። ያንን ለመጠቀም ግን አንድ መሆን አልቻልንም። ኢትዮጵያ ደግሞ ይህንን የሚሰብር በጋራ የመስራት እሳቤን አምጥታለች። ለዚህ በኢትዮጵያ የማዳበሪያ ኢንቨስትመንት የጀመረው ዳንጎቴ ማሳያችን ሆኖ የሚቀርብ ነው። ለነዚህ ውጤቶችም ሆነ ሌሎች የተጀመሩ ጥረቶች መዋቅራዊ ቁርጠኝነት ትልቁን ድርሻ እንደሚወስድ አምባሳደር ማግዚ ጠቅሳሉ። አዲስ አበባን ጨምሮ በሌሎች ልማቶች ላይ ለታየው ስኬት የጠቅላይ ሚኒስትር አብይ አህመድ አመራር አካሄድ ልምድ የሚወሰድበት ነው። በየፕሮጀክቶቹ በሚታየው የመሰረተ ልማት እድገት የጠቅላይ ሚኒስትራቸውን ውጤት ያየን ነው። ባለፉት ዓመታት ኢትዮጵያን አዲስ አበባን በአፍሪካ ከቀዳሚዎቹ ተርታ የማስቀመጥ ስራም እየተሰራ ነው። በመሰረተ ልማት ዝርጋታ ስኬታማ ማስራት ሰርቷል። ይህ የመጣው ደግሞ ሀብትን በአግባቡ በመጠቀም ነው። ሁሉም አቅሞች በሚገባቸው ስፍራ እንዲያርፉ እየተደረገም ነው። ይሄ ደግሞ በቀጣዮቹ ዓመታት ኢኮኖሚውን ወደ ከፍተኛ አቅም ይቀይረዋል። አፍሪካውያን የውስጥ አቅምን አውጥቶ መጠቀም ላይ ትኩረት ማድረግ ከቻለን ውጤታማ እንደምንሆን ኢትዮጵያ ማሳያ ነች ይላሉ አምባሳደር ዊሌ። በኢትዮጵያ በነበራቸው የ4 ዓመታት ቆይታ የተመለከቱት ይህንን ስለመሆኑም አንስተዋል። African countries and African people የአፍሪካ ሀገራትም ወይንም አፍሪካውያን ህዝቦች ማደግ ከፈለግን ቅድሚያ ለሚሰጠው ነገር ቅድሚያ መስጠት አለብን። ዛሬን ዋጋ ከፍለንም ቢሆን ማለት ነው። ለባህላችን ለእሴታችንና ላለን አቅም እድል መስጠት አለብን። በጋራ ሆነን ልማቶችን በማስፋት ወደፊት መራመድ አለብን። ላለፉት 4 ዓመታት በዚህ ቆይታዬ የዚህ ልምድ አካል በመሆኔና እዚህ ሀገር ውስጥ ይህን ትልቅ ለውጥ በመመልከቴና በመመስከሬ ኩራት ይሰማኛል። መሰል የልማት ስራዎችን በማበረታታት የአፍሪካን የለውጥ ጉዞ ማፋጠን እንደሚገባም ነው የጠቆሙት።